አረ እማዬ ሰላም ነው? ሰላም እየተጫወቱ ለማናቸው የሚጫወቱት ከዜ ለዛ ኤቢና ናታንም አሉ። ቆይ ኤቢ ምንና ነው ክፍል የመታ ምንም ነገር ሳትለኝ ወጣች? ደህና ናት? እሺ እማዬ ደህና ናት በጣም። እማዬ በቃ ዛሬ ልትሄጂ ነው? የት ነው የሚሄደው? እንትን እንዴ ዛሬ እኮ ገበያ ትሄጃለሽ እማዬ። ትገዢ ደረጃ እየመጣ ነው። ናታንን መኪና ውስጥ ጠብቀኝ ልብስ ቀያይሬ የመጣው ብላለች። በይው እሺ። እኔ ልብስ ልቀይር። ምን አለ እዚህ ቤት ባልመጡ ባላወኳችሁ። ምንድን ነው ሆነው? አሁን እኮ ከጋሽ ሲገባ ይቻላል። እንዴት ምንድን ነው? ጋሽና ቤት ጋሽ ከዚህ ላሳይን ምን ላሳይን ሳትነግሪኝ እንዴት ነው? ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ። ውድ ቤተሰቦቼ እንኳን አደረሳችሁ አደረሰን እላለሁ ለልደታ ለማርያም እንዲሁም ለፍስለታ ጾም መጀመሪያ እንኳን አደረሳችሁ። እንግዲህ ልዩነትን እያስታወስን ዛሬ በስደት ዓለም ውስጥ እንኖራለን ማለት ነው። ምነው ቢመለስ እያልን የምናስብበት ቦታ ላይ ሆነን እያስታወስን እንገኛለን ማለት ነው። ጾማችንን የሰላም የፍቅር የደስታ የስኬት የመልካም ነገር መንግስተ ሰማያትን የምንወርስበትን መንገድ ያድርግልን እላለሁ ቤተሰብ። እና በጣም ደስ የሚል ስሜቱ ሁሉ ነገር እውነት እንደገና እንደኋላ ወደ ልጅነት ተመልሰን የምናስታውስባት ቀን ነችና በድጋሚ እንኳን አደረሳችሁ እላለሁ። እኛም ለሀገራችን በቅተን በደጇ በአውደ ምሕረቷ በመቅደሷ ገብተን የምንባረክ ያድርገን። ሀገራችን ኢትዮጵያን ሰላም ያድርግልን። እኛንም በሰላም ለሀገራችን ያብቃን። ለዛሬ ዓመት ደግሞ በሰላም በፍቅር በደስታ በአንድነት ከነሞላ ቤተሰቦቻችን ከነ ሀገራችን ሀገር ሰላም ሲሆን ነውና ሁሉም ሰላም የሚሆነው ያድርሰን ያድርሳችሁ እላለሁ ቤተሰብ። እንግዲህ ከዚህ በመቀጠል ወደ ድራማችን እንሄዳለን ማለት ነው። እንግዲህ ድራማው በጣም ደስ የሚል አስተማሪ ድራማ ነው ማለት ነው። ያለው ነገር ዛሬ ነገ እናውቃለን እያልን እኛም በጉጉት ላይ እየጠበቅ እንገኛለን ማለት ነው። ግን እነሱ ሊለቁልንም አልቻሉም። እኛ ልባችንን በመስቀል ይገኛሉ። እውነት ከዚህ በኋላ ይበቃል። ጋሽ ደረጀም ከዚህ በላይ ጭንቀት ምንም አያስፈልግም ማለት ነው። ማርትዬም ከዚህ በላይ ስቃይም ከዚህ በላይ ሁሉም ነገር እንዲደርስባት አንፈልግም። ቤተሰብ በሙሉ ሰላሙን ጠፍቷል ማለት ነው። ራሱ ምንድን ነበር ያለው ማለት ነው? ጊዜ ያንቺ ጦስ ነው ብሏታል እኮ ለዛን ያንቺ ጦስ ነው እስከዚህ ቤት ድረስ እየተረፈው። ስለዚህ አንቺ ያመጣሽው ጦስ ነው እያላት ነበረ ማለት ነው። እኔ ምን አድርጌ እያለችው ትገኛለች። እሷም ሊመለስላትም አልቻለም። እሱም አሁን ደግሞ ልትወጣ አስባለች ማለት ነው። ማርትዬን ፍቃድ እየጠየቀች ትገኛለች። እንግዲህ ማርትዬም ራሱ እሺ ብላታለች። ችግር የለም ግን እውነትሽን ነው ወይ ብቻም ወደ ውጭ እወጣለሁ እንዲያትይ እያለቻት ነበረ። አይ ውጭ መውጣት እንደው ዝም ብሎ መውጣትማ ቢገኝ እስከዛሬ ድረስ ወተን ድሮ በልዩነታችን የተመኘነው ወተን በልዩነታችን ልበላችሁ ብዬ ነው። ምን በልዩነት እመኘዋለሁ? አሁን ነው የተመኘሁት ስደትን። ሲከፋይ ሲመረኝ አገር ሲያስጠላኝ ነው ስደትን የመረጥኩትና በልዩነት አስታውሼ አላውቅም። ምኞቴ ሌላ ነበረ። አሁን ምኞቴ የመዲያም ኩሽና መውረር ሆኖልኛል። እግዚአብሔር ይመስገን። ብቻ ጤና ይስጠን ቤተሰብ። ሁሉ ነገር እንደሚስተካከል ባለሙሉ ተስፋ ነን። ዛሬ እንዲሆነን ያለንባት ቦታ ነገ እንደምትቀየር ያልፋል በሚል በትዕግስት መኖር አለብን ማለት ነው። ያልፋል፣ እውነትም ያልፋል። ምክንያቱም ትናንትናን አሳልፎ ዛሬ ያደረሰን ሰኞን አሳልፎ ማስገኙ እንደሚመጣልን ሁሉ ማስገኙ ላይ ወይም ሰኞ ላይ ተቀምጦ ቀኑ አይቀርም። እየተላለፈ ቀኑም ወራቱም ዓመተ ምሕረቱም እየተላለፈ የሚሄደው ሁሉ የኛም የዛ ህይወት ታሪክ ነውና እያለፈ ይገኛል ሁሉም ነገር። እንግዲህ ቤተሰብ ጊዜያችሁን፣ ጤናችሁን፣ ንብረታችሁን እናንተ ራሳችሁ ጠብቁ። ሌላ ማንም የሚጠብቅላችሁ ነገር የለም ማለት ነው። ምክንያቱም እዚህ ሰው ሀገር ላይ ብዙ ነገር እናጣለን። ሰላምን እናጣለን፣ ፍቅርን እናጣለን፣ ድካምን እናተርፋለን፣ ረሃብን፣ ጭንቀትን፣ ህመምን፣ ሁሉ ነገሩ ይተራረፍብናል።
ስደት ላይ ምን አስተማራችሁ ብትሉኝ እውነት ለመናገር ብዙ ነገር አስተምሯል። መልካም ነገር የሚያስተማረበት አለ፣ መጥፎ ነገር የሚያስተማረበት አለ። እዚህ ብር ብቻ እንሰበስባለና ግን የኛ ጤናችን እንዴት እንደሚሄድ ጤናችን እንዴት እንደምንጎዳ እድሜያችን እንዴት እንደሚሄድ ሁሉ ነገር እንዴት እንደምናጣው እኛ ራሳችን የምናውቀው። እውነት ለመናገር ብዙ ነገር ያሳጣናል፣ ብዙ ነገር ያስገኘናል፣ ብዙ ነገር ያሳጣናል። ስደት ምንድን ያተረፋችሁ? አንዳንዱ ጤና ማጣትን ብዙ ያስተርፋል፣ አንዳንዱ ሀብትን ያተርፋል፣ አንዳንዱ ሰላም ማጣት ያተርፋል፣ አንዳንዱ ደግሞ ምንም ሳይኖረው እየኖረ ይኖራል ማለት ነው። እና እንደዛ ነገሮች አሉና እናንተ እራሳችሁን በራሳችሁ ጠብቁ ነው የምለው ቤተሰብ። ሌላ ማንም ስታገኙ የሚቀርባችሁ ስታጡ ደግሞ ዙሮ አያዩአችሁም ጭራሽ። በሳቃችሁ የሚመጡ ሰዎች በሀዘናችሁ ወይም እንዲሁም በምትከፉበት ሰዓት ማንም ከጎናችሁ አይመጣም ከድንግል ማርያምና ከልጇ በስተቀር እውነት ለመናገር ማለት ነው። ሳቅሽን ለማጥፋት ወይም ደግሞ ሳቅሽን ለማበላሸት ነው። ያንቺን ድክመትና ያንቺን ውድቀት ለማየት ነው የሚሮጡት የሚመጡት የሚያነቁሩት በአሁን ሰዓት ያለው ሰው ማለት ነው። ምንድናት? ምን ሰራች? ምን አደረገች? ይሄ ነው ጥያቄው። ስንት ዓመት ቆየ? ምን ሰርተሽ መጣሽ? አገር ቤት እንኳን ስትሄጂ ምን አገባቸው? ስለ ራስሽ ህይወት ስለ ራስሽ ብቻና ብቻ የምታውቂው። ስለ ማንም አትግቢ። አንቺም ስለ ሰው አትግቢ። እነሱም በአንቺ ህይወት እንዲገቡ ጣልቃ አትፍቀጅላቸው በእውነቱ ነገር እና ይሄን ነው የምላችሁ ቤተሰብ። እና ማርትዬም ዛሬ ታውቃለች እንግዲህ ዛሬ በአዲስ ነገር ይለቀቅልናል ማለት ነው። ድራማውም ኤዲኤን ስታገኝ ምን እንደሚፈጠር እኛም በጉጉት እየጠበቅን ይገኛል ማለት ነው። ግን አውቃለች እሷ ባይኔ ካላየሁ የሚል ሀሳብ ኖሯት ነው እንጂ ሁሉን ነገር ባውቃለች። ምክንያቱም ሰላምን ስትጠይቃት የነበረው ነገር አልናገርም ብላ እምቢ ያለቻት ምክንያትን ያም አንድ ጥርጣሬ እንድትጠረጥር አድርጓታል ማለት ነው። ሁለተኛ ደግሞ በቃ ለምንድን ነው ይሄ ሁሉ ነገር ሊፈጠር የቻለው እያለች በህይወቷም እየጠየቀች ትገኛለች ማለት ነው። እንግዲህ ሰላምዬም እቤት እመጣለሁኝ እዚህ መኖር ሰልችቶኛል፣ አክስቴም እንትን ሰልችቷታል እያለች ትናገራለች። አይ ቢሰለችሽ መጀመሪያ ቅድሚያ የራስሽን ማስተካከል ነበረብሽ ሰላምዬ። አንድ ነገር ሳይኖር ዝም ብለሽ መጠጋት የለብሽም ነበረ። ግን ሁሉ ነገር ተፈጥሯል። ሁሉ ነገር የተፈጠረ ነገር አይዋጥም እግዚአብሔር ይመስገን ተብሎ የመጣውን ነገር በጸጋ መቀበል ነው እንጂ ሌላ ምንም አማራጭና አማራጭ እንደሌለን ማወቅ አለብን። ከዚሁ መማር አለብን ማለት ነው። አንዴ ከሆነ ሆነ ነው። ወደ ኋላ ተመልሳችሁ አትሰቡ። የተደረገውን የሆነውን ነገር ወደ ኋላ አትመልሱ። ጉዞ ወደፊት። ምንም ይፈጠር ምንም፣ ህይወትም ይጠፋል፣ ገንዘብም ይጠፋል፣ ንብረትም ጤናም ራሱ እየታጣ ነው አይደለ? የወደ ኋላችን ስናስብ ጤናችንን ራሱ የምናጣው የወደ ኋላ ያሳለፍናቸውን ህመሞች ስናስብ እኛ ጤናችንን ይነሱናል። እውነት ለመናገር የወደ ኋላ እንትናችንን ሳይሆን ማሰብ ያለብን ነገ የተሻለ ነገር ይገኛል፣ ነገ የተሻለ ህይወት እንኖራለን ብላችሁ መጣር ነው ያለባችሁ። እስከ አላችሁ ድረስ በዚች ምድር እስካላችሁ ድረስ የነገ ማንነታችሁን ማስተካከልና ማደራጀት አለባችሁ ቤተሰብ። እውነት ለመናገር ማለት ነው። አይ የኋላውን ቁስል እያየን የምንታመም ከሆነ መቼም ቢንሆን አንነሳም። ምን ጊዜም እንዲወደቅን እንዲደክም ነው የምንገኘው። በእውነቱ ነገር እውነቱን ስነግራችሁ ማለት ነው። ምን ጊዜም ግን እኛ ጠንካራ ሁነን ጀግና ሁነን እነዛ ረቡም የተባልነውን እነዛ ግፍትሬ የጣሉንን እነዛን ሰዎች ቁመን ማሳየት ግዴታችን ነው። ደግሞም አለብን፣ መጠንከር አለብሽ እህቴ። ያለውን ነገር ወደ ኋላ ማሰብ የለብሽም። ጉዞ ወደፊትና ወደፊት ብቻና ብቻ። ቢመጣ ራሱ መከራ ይመጣል፣ መቼም ፈተና ይመጣል። በሰው ልጅ ይመጣል። ብዙ ነገሮች እየተፈራረቁ ይመጣሉ። ትናንትና አልፌዋለሁና ዛሬም አልፈዋለሁ ብለሽ ጠንክሪ፣ ተነሺ፣ ጀግና ሁኚ፣ በርቺ። እኔ ሌላ ምንም አይልም። እውነት ለመናገር እኔ በጣም የሚያሳዝኑ ብዙ እህቶች አሉ፣ በጣም የሚያሳዝኑ ወንድሞችም በተመሳሳይ ይኖሩ ይችላሉ። በአብዛኛው ምችም እህቶች ላይ ማለት ነው። እውነት ገንዘቧን አታ፣ እድሜዋን አታ፣ ጤናዋን አታ እዚህ አፈር ዶቢ እየጋጠች እዚህ መቆም መነሳት እየተቃታት ተቀምጣ መነሳት እየተቃታት ለማንም ትልክና ትበላለች።
ያን አስተካክላለሁ ስትል መልሳ ሌላ ቦታ ውስጥ ትገባለች። ለራስሽ ወቂበት እህቴ። እውነት መናገር ዛሬ የሰጠሻቸው ነገ እንደሚቦጭቁሽ ነገ እንደሚያሙሽ አትጠራጠሪ። ሰጠሽ አንድ ቀን ስታያቸው የዛን ጊዜ ምን አድርገሽልኝ ነው ብሎ ነው ከሰጠሻቸው ቤት ራሱ ከሰራሽው ቤት እንኳን ራሱ ያባርሩሽ። ፈንቅለው የሚያባርሩ ብዙዎች አሉ። ሰርተው እንዳልሰራሽ የሚያደርጉ ብዙዎች አሉ። እና እነዛን እያሰብን ባለፈው ህይወታችን እየተማርን በሌሎቹ በደረሰባቸው እኛ ሳይደርስብን እየተማርን መኖር ነው ያለብን። ቤተሰብ እኛ ላይ እስከሚደርስ ድረስ አንጠብቅ እና እንደዚህ ላለው በጣም እያመሰገንኩኝ ከይቅርታ ጋር በጣም አበዛሁባችሁ መሰለኝ። መልካም ጊዜ ይሁንላችሁ እያልኩ ከዚህ ሰናበታለሁ።